እሺ ሲጀመር አንተ የልጅ አባት እሱ ነው አይደል? አይመለከትም ማለት ነው። ልጅ አባት እሱ ነው። እኔስ እኔ አይደለችም አንቺ የብድነሽ። ነገር ግን ዛሬ ነገን ያልፋል። ቢስማሙ ይኖራሉ፣ ባይስማሙ በጥሩ ወንድምነትና እህትነት ይለያያሉ። ይሄን ጊዜ ግን በቃ አጠገብህ ነኝ፣ የሚፈጠረውን የሚሆነውን ነገር ንግግር እንፈተዋለን ብላ ባላት አቅም ትረዳዋለች። እችን ልጅ አልፈልግም ካለ እችን ልጅ አስወግዳ አብረው የሚሆኑበትን መንገድ መወሰን ነው። አይ ብለው ካሉ የእነሱ ጉዳይ ነው። ግን እዚህ አንድ መታኮ በቃ እንኳን አደረገ ይሁን እያድርገው ዲኤንኤኑ ሲመጣ የዛኔ እንትን ይላል። እኔ እናንተ ያለ ብላ ይዛው ብትሄድ እኮ በቃ አለቀ ነገሩ። እዚህ ጋር እንትን ይላል። ግን ያንን እድል እንዳይሰጧት ያደረጉት ገብቶሻል። የሚያደርጉት ኮንቨርሴሽን እኮ ያናድዳል እኮ። አሁን ቆመች ስታዩ ከባድ ነበር። አትሽ ላይ ሲሆን ገባሽ። አሁን አንድ ትልቅ ወይም ትሪት የሚያደርግ ሰው ኦኬ ብሎ እዚህ ጋር ቆሙ ኮንቨርሴሽን ወይ እሷ ትሂድ ወይ እሱ ትሂድ ቢል እዛ ጋር ያለው ነገር ይቆም ነበር። ግን ልብ የሚያደማ ነገር ነው። እጇን አጣጥፋ ቆማ የምትሰማው በየቀኑ እሷን ያሳዝናል። እና እነዚህ ነገሮች ናቸው። እስቲ አብሪ ሌሎቹም ያው ሌሎች መቅድዬ ገኒን ጥሪያት እስቲ። ፍርዬም ወርዳለች አስገቢያት። ሁላችሁም የሩስ አውሪስቲ ሰላም፣ እንዴት ናችሁ? ሁላችሁም ሰላም ናችሁ? ይሰማል ድምጼ? ኔትወርክ ባዶ አርቴ ሰማላው። ያው ቅርብ ሳን የገባሁት በመካከል ነው የሰማችሁ። እንግዲህ ሀሳቤን ልድገመው እንደ አዲስ ላውራው አላውቅም። እንኳን አልመጣች። እኔ ዛሬ ሃይሚ እንኳን አልመጣች ባይ ነኝ። እኔ ባለመምጣቷ ደስ ብሎኛል እውነት። ምክንያቱም ቆማም ልብ ከመቁሰል ውጪ አዲስ ነገር እየፈጠሩት ማለት ተመሳሳይ ሀሳብ ነው ያወሩት። ልጁንም የማይሆን ነገር ውስጥ ነው ሊከቱት እየገፋፉት ያሉት። እንግዲህ ከዚህ ተምሮ እሱም ራሱን ቴኬር ማድረግ አለበት ብዬ ነው የማስበው። ከዚህ በኋላ ከነሱ ርቆ በቃ የሚጠበቀው 2 ወር ነው የሚዳኛቸውም ዲኤንኤ የተባለው ነው። እሱን መጠበቅ ነው በርቀት ከነሱ ርቆ ሸሽቶ። እንግዲህ ሃይሚም ልቧም ራርቶ ከለበትን አመል እጁን ሴት ላይ እስከማንሳት ድረስ አደረሱት። ምን ያህል ትዕግስቱን እንዳስጨረሱት ማለት ነው። እና ከዚህ በኋላ ራሱን ምን ያህል እንትን ገደብ እያሳለፉት እንደሆነ እንግዲህ በዛሬ ተምሮበት ያልፋል ብዬ አስባለሁ። የዚህን ያህል መናቅ፣ የዚህን ያህል እልህ ውስጥ ማስገባት፣ የዚህን ያህል መዛት እኔ ምን ያህል እንትን እንዳለበት ላይፍ እኮ ሊያሳልፍ ይችላል። በቃ ሊከዳ ይችላል። ግን የዚሽ ድርቅና ፈጣጣነትን በቃ ራሱን እንትን ማለት የለበት ይተሽ። አሁን እሱ በእርግጥ አስቦበት እንዳልሄደ ነው እንግዲህ ከቪዲዮ የተረዳሁት። ፍጹም ጠራቸው፣ ሁሉንም አሰባሰባቸው ላነጋግራችሁ ነው ያለው። ግን በዛ መካከል በቃ እሱን አናደዱት። መልሶ ከልጁ ጋርም ከሷ ጋር ማይሆን ጸብ ውስጥ ገባ። ግን ያ መሆን አልነበረበትም። ጓደኞቹ ምን እየሰሩ እንደሆነ እያስማሙ ነው፣ ነገሩን እያስፋፉ ነው። እኔ ጥያቄ ምልክት ነው ለኔ። ግን አይ ኮንታክት አይቻለሁ በአይናቸው ሲነጋገሩ፣ ፍጹምና ካሜራማን ሊደባደቡ ሲሉ አይናቸው አይን ላይን አያያችሁ ከሆነ ድጋሜ እዩት ቪዲዮን። አይን ላይን ተዋይነን ነበር። ከዛ ልጁ ራሱ አይተሽዋል። ፍጹም እጁን ዞር ብሎ ነው ድብድብ የጀመረው። ፍጹም እጁን አነሳ እና አይ ኮንታክት አይቻለሁ። ስለዚህ ካሜራማን እና ፍጹም የሚሰሩት ስራ እንዳለ በደንብ ነው የሚያስታውቀው። ወይ ድራማ ነው ወይ እንግዲህ እነሱ ተንኮል እየሰሩበት ነው። ልክ ሊያገላግል እጁን ሊያነሳ ሲል ፍጹም በአይኑ የሆነ ነገር ሲለው እጁን መለስ አረገ፣ ልጅቱን ሊመታ ሲል ብሩክ። ስለዚህ ወይ ወንጀል እንዲገባ እያደረጉት ነው እነዚህ ልጆች። አዎ የልጅ አባት ነኝ ብሎ ራሱ የመጣው የሆነ በጣም ገፋፋው ነገር። እሱ እንደውም ሊያባብለው ሞከረ፣ ሊያስረዳው ሞከረ፣ ግን በጣም ውስጥ ከተተው። ከዛ ምን አደረገ? ዞር ብሎ እንደማየት አደረገና ድብድብ ለመጀመር ፈለገ ማለት ነው። እና አንዳንድ ቪዲዮቸው ላይ ግራ የሚገባ ነገር አለ፣ አንዳንዱ ደግሞ ያሳዝንሻል። እንዲህ ባይፈጠር የሆነ ነገር አለ። ፊልም ከሆነ ወይ የሚሰሩት ስራቸው ከሆነ ጥሩ፣ ካልሆነ ግን እዛ ጋር ያሉት ልጆች በጣም ሁለቱን በቃ በጣም እሱን ብሩክንም ራሱ የሆነ ነገር ውስጥ ሊከቱት እያሰቡ ነው የሚመስለው።
ኧረ በጣም እኔ እንደውም እንኳን አልኖረች እዚህ ጋር ምንድነው ሊሰማት የሚችለው እቺ ልጅ ብዬ ነው ሁላ ለእሷ ያሰብኩት። እንኳን አልኖረችም። እሱም ይሄንን አይቶ እንግዲህ ራሱን ቴኬር ማድረግ ይኖርበታል ከዚህ በኋላ ነው የምለው። ጌታዬ በዚህ ላይ የዛሬው ድራማማ አይመስልም። ብሩኬን አታዩትም? እንደ ፊቱ ሙሉ እኮ ተቀያይሯል። የምር ቀይር ነው ያለው። ጭራሽ ዛሬ ከርቀት ሲመጣ ካያችሁት ማለት ነው። በዚህ ልክ ድራማ የተፈጠረ ነገር አለ ብዬ ነው የማስበው። እኔም እንደዛ ነው። ማሪ ቀላቅለውታል ከድራማ ጋር እንጂ ሙሉ ለሙሉ ውሸት ነው ማለት የምችልበት አይደለም። ያመጡት ስራ በየቀኑ አዳዲስ ነገር ስላለው ፍርዬ ምን ትያለሽ? ልጅ ሳኒ የላችሁም እንዴ? ምራት እስቲ ግቢ። ወይዬ ዘርዬ እንዴት አመሻችሁ? ሰላም ነው? በድጋሚ እስቲ የሆነ ነገር ሰላም ናችሁ ወይ? እኔ ያው አንቺ በሰጠሽው አስተያየት ነው እንትን የምልህ። ያው በዚህን ሰዓት ሀይሚ ከጎኑ ታስፈልገዋለች። እንደኔ ግን ከዚህ በኋላ እዛ በውስጥ ጨርሶ ለምን ታውቂያለሽ? ልጅቷ በጣም እልክ ይዟታል። እኔ ስንት ብር ተከፈላት አላቀመች ገፈር ሳይሆነች ልጅ ማለት ነው። አትፋታቸውም። በቃ እሷ ስራዬ ብላ ሆነ ብላ ብሩኬ ለመበቀልና ሁለቱን ለማለያየት ነው የመጣችው። ከፊዚካሏ እንደዛ ነው። ገብቶሻል? በቃ ይሄ እልክ የተሞላው እንዴት ነው? እልክ ሲይዝሽ በቃ እንደዚህ ካላረኩማ ትቼ አልወጣም ነገር አለ አይደለ? ያንን የተያያዘችው በዛ ላይ ልጁ ደግሞ ትላንትና በስርዓት አውርቶ ለምን አሁን በሚዲያ ስታወቀሽ አሳልፋ መስጠት ነው የፈለገችው። እሱ ለመስጠት ነው። አሁን ትላንትና መረጃ ብላ የሄደችው ምንድነው? ነገ ወይ በቤቷ መታ ወይ ፎቶ የተቃቀረ አብራ ይዛ ትመጣና በራሷ ቤት ማለት ነው ታሳያለሽ። ከዛ አለ የሚያምንላት ሰው ወይ ሃይሚን ታያለች፣ እሷን ልቧን ታሻክረዋለች። ይሄ ነው በቃ የፈለገችው እሷ። አንድና አንድ ይኸውልሽ፣ አንድ ሴት በጣም የምትወደውን ወንድ ማለት ነው የሌላ ሆኖ ስታይ በብዙ ነገር ይሄን እናውቃለን አለ። ግን የእሷ ደግሞ ከፋ። የአንድ ወንድ አልፈልግሽም በቃ ብሬሽ ሊሆን አልችልም እያላት እየነገራት ከዚህ በላይ ራሷ እንደዚህ ማርከስ ለምን? ነገስ ይሄ ነገር ስራ ከሆነ ነገ የልጇ አባት ወይም ደግሞ ልጁ ተወልዶ ይሄን ቪዲዮ እኮ ማየቱ አይቀርም ማለት እንዴ? ገንዘብ እኮ አላቂና ጠፊ ነው። ዋና እኮ ስምሽ ነው። ይሄን ያክል ራሷን አርክሳ እንደዚህ እሷ ልክ መያያዙ ለምን? ስለዚህ እኔ እንደራሴ ሃይሚ በዚህን ሳካጎሉ ሆነ የመጣባቸውን ይሄ የመጣ እኔ ማት ነው የምለው መቤቴን ነው የምልሽ የመጣባቸውን ነገር ተጋፍጠው አንድ ላይ ሆነው ቢወጡት ነው የምለው። በቃ ለምን በጣም ከባድ ነው እየሄደ ያለው ነገር ከባድ ነው በጣም እያየን ያለነው ነገር ጭራሽ ላይ ድብድብ እሱን ተነስቶ እርጉዝ ናት የሆነ ነገር ቢያደርጋት ይሄ ልጅ እስር ቤት ነው የሚገባው። ልሁስ ከተቱ ይሄን ለማድረግ ነው እነሱ የፈለጉት። በቃ አላማቸውን ስንክልክልክል ለማድረግ ነው። አዎ አንድ ሰው አንቺ የሆነ አላማ ከመንገድ ካለሽ ሴጣን በሰው ተመስሎ ይበጣና አላማሽን ለማበላሸት እንትን ይላል እንጂ ስራ ቢሆን እንደዚህ ድብድብ ድረስ እንትን ይላሉ። እኔ አግኝ እንጃ ምንም። በዛሬ ቪዲዮ ደግሞ ሊገባኝ አልቻለም። ትናንት ሌላ ዛሬ ሌላ፣ ነገ ደግሞ መረጃ ደግሞ ትመጣለች። ነገ ደግሞ በቦክስ ነው ደግሞ መሬት ላይ ጥላታል። ወይ ልጁን ባለፈው ዳኒን እንዳደረገው በቦክስ ብሎ ያደመዋል። ለምን በቃ አያስፈልግም። ራሷን ችላ ትውጣ ከመሀላቸው። ወጥቻለሁ አንድ ሰው ወጥቻለሁ እኮ ካለ የተፋሹ ምራቅ አትልሹም አይደል እንዴ? በቃ ብላ ከወጣች ሁሉን ነገር ግልጽ አድርጋ ትውጣ። በዛም በዚህም እየመጣው አትረብሽ። ይሄ ሆነ ተብሎ መቤቴ ምቱ ለማለየት የተሰራ ስራ ነው። በቃ እኔ እንደዛ የተሰማኛል። ለምን እልክ ይዟታል። የእልክ ፊት ነው የምታይባት ንግግሯ። ይሄ ልጅ እየማለ ነው እልህና እንግዲህ ማርያምን ብሎ ማርያምን ያረከትና አውቃለሁ ብሏል። ጠጣ እንዳለ መጠጥ እንደሚጠጣ አናውቅም። ምንድነው ይሄን ያክል ራስን ማርከስ? ሴትነትሽን እኮ ነው የሚያስጠላሽ። በአንዳንድ ሴት ስታይ፣ በተለይ በሷ ስታይ ማርያምን ሴት መሆኔን ጠላው። የማናችንም አፍቅረን እኮ ትተን ሌላ ወንድ አግብተን እየኖር ነው። ያ ወንድ ያገባውን ገብተን ተበቅለንም ከዚህ ፎቶም ካለን ልከንም አናውቅም። በቃ የራሱን ህይወት መርጧላ። የተዋልዶም ሰው እኮ ይለያያል። ምንድነው ይሄንን ያክል እንደዚህ ራስ ማርከስ? በጣም ረከሰች። ደግሞ ጉዝር ይቀሳሰራል፣ አይተሻል? ይቀሳሰራል ማለት ነው። ማለት ሮንግ ውስጥ ለምን ጠራ? እኔ ጋር እንዳለች አታውቂም። ተነጋግረው የሚሰሩ ነው ሁለቱ፣ ልጅቷና እሱ በስነ ስርዓት እሱን ለማጋለጥ እሱን ለማናገር ለምን ጠራ? እሱን ለማጋለጥ እንደዛ
ሁለቱ ተነጋግረው ይመስላል እሱን ለማጥቃናት ከዚህ በፊት አይተሽ ከሆነ ሱሲ እኔ ጋ ዳኒ ማለት ነው እኔ ጋ ያለች አታውቂም ወይ ነው ያለው። ልክ እንደዚህ ብሩኬ አያውቅም ነው ሰው ጋር እንዳለ በጣም ነው የሚያናድድ። ፍጹምና ቤኪም ያሉበት ነው የሚመስለው። ምክንያቱም እየተጠቃቀሱ ነው የሚያደርጉትና እኔ ግራ ገብቶኛል። ሲጀመር ለምን ጠራ? የትላንትና የዛን ሁሉ ፍጅት ተፋጅተው አይደል የተለያዩ? ለምን ጠራው? ልባን በጣም ማጥፋት ነው የፈለጉት። የሃይሚን አውቀው ነው። ሄለን እስቲ ምን አለሽ? ልክ እንደ ቅዱስ ምን ማድረግ እንዳለባቸው ታውቂያለሽ? ዩዘርዬ ማድረግ ያለባቸው ነገር ማንም ሲጠራቸው አይምጡ። በቃ ለምን ከዚህ በኋላ በጣም የሚያስጠላ ነገር ስለሆነ እሱም ሲጠና ውስጥ አይግባ፣ እሷም ይሄን ነገር ስታይ ልቧ ይሰበር። ነሆም ግን እሷ ከጎኑ ትቁም። በቃ ይሄን ፈተና አብሮት ይወጡ። 3 ወር እኮ ነገ ናት። እንደምንም ገፍተናል እኮ ነገ ሁሉም ነገር እግዚአብሔር እውነቱን ያወጣል። ይሄ ልጅ ደግሞ ቢያረግ ደግሞ እንደዚህ ይሄንን ያክል ደረቱን ነፍቶ አይታገንም። እውነትም ከሆነ ስራም ከሆነ ደግሞ ይሄንን ያክል እኛንም ማንጫጫት አያስፈልግም። ስለዚህ በቃ ሁለቱ ብቻ ሆነው አንድ ላይ ሆነው ሴጣንን ያያሳፍሩ። ለምን ይሄ ሆነ ተብሎ ሁለቱን ለማለያየት የተሰራ ስራ ነው። እርግጠኛው ቤኪም ኖረበት ፍፄም ኖረበት የራሳቸው ጉዳይ። እኛ የምንፈልገው የሁለቱን አንድ መሆን ነው። ልጅቱን ሲይዛት ፍጹም ገብቶ ሊያገላግል ሲል በአይኑ ጠቀሰው ካሜራማንና እጁን ሰብሰብ አደረገ። በደንብ ይታያል። እያየሁኝ ነው። እነሱ ምንድነው ወንጀል እንዲገባ ነው እሱን እያደረጉት ያለው። በቃ እስቲ የሆነ ነገር አንድ ይሄ ነው። ሁለት ሆነ ብለው በቃ ህዝቡ እንዲያምን ነው። በቃ ህዝቡ ተቀብሎ አሃ በቃ የሱ ስለሆነ ነው። ለምን ትናንት ራሱን አባት ነኝ ብሎ ብሩኬን ፈልጎ ደውሎ መጥቶ አንዴ ለቅሶ ላይ ሆኜ ነው አንዴ እጅኒ ላይ ሆኜ ነው አለ አይደል እንዴ? ዛሬ ደግሞ የሚጠይቀው ጥያቄ እርጉዝ ሴት ቤርጊዜው የገባው መጥሪያ ስለመጣለት ነው። እኛም በቪዲዮ አይተናል። ምንድነው ሌላ ወሬ የሚቀብጣጥረው እያመጣ የሆነ ያሉን ነገር የሚያወራ? ለምንድነው እኛን እኮ እንትን አሉን እኮ ማርያምን አሻንጉሊት አረጉን። በኢየሱስ ሚሲዩ የኔ ቆንጆ ድራማ እንደዚህ አይነት ድራማ የለም። እንደዚህ ዝብርቅርቅ ያለ ከዓለም የወጣ ድራማ የተማረ ሰው ድራማ ይስሯ ከሰሩ ማየ። እሺ የኔ ቆንጆ ሄለን አቃጥስ ሄለን እስቲ ሄለን አውሪ እስቲ ሄለን እናንተ ታፕ ኮፒ ሊንክ አድርጉ ሌሎቻችሁ። ሄለን እናቴ አረሙ ታርጊ እኔ ቤት መተሽ ልትተኝ ነው እንደ ገባሽው? ሀቢብ ማን ገባው? እዚህ ጋር ታች ቁጭ በይ። እዚህ ጋር ሌላ ሰው ያስገባሽ? አዎ ልትችኛው እናንተ ኮፒ ሊንክ አድርጊ። አትሳቂኝ አለም ኮፒ ሊንክ አድርጊ። ዋርኒንግ እየሰጠኝ ነው። ኮፒ ሊንክ አድርጉልኝ። ማይ ማማ ነች። ማነሽ? እስቲ አውሪ ፋፊ። ያው ዛሬ ታፍታችሁ ስራ ላይ ስላለው ነው። እሺ ናም እናስተ ግን የለችም እንዴ? ምን አልሽ? ይዛ ትመጣለች። ቆይ አሁን አንቺ የማዳምን ስራ ሳጨርሽ ለአሁን ስራ ቢዚ ነች እኮ ግን ትመጣለች። ትምህርት ስላለ ለዛ ነው። ጉድ ነው ዘንድሮ። ሀዩ አታውሪም እንዴ? ሀዩ ነስቴስ ሲያትሉም እንዴ? እና እዚህ ጋር ታፍ የሚለው ውበት በቃኝ። አንቺ ሴትዮ ሀይ እንትና ፋፊ ማለት ለምንድን ነው ዛሬ ያልገባሽ? ምን አስበሽ ነው? ያውሩ አለበለዚያ ልውጣ። ማዬ እናንተ አታውሩም እንዴ? እንዴት ነሽ ፋፊዬ? አለሁ ቲጂ ዩዘር ትናንትና ስላልተግባባን ሶሪ። ችግር የለም እንዴ ተው እኮ ስትሆኚ ይሄ ነው እኮ